ምናምን እያበረቱኝ ተስፋ እየሰጡኝ ነውና ያው ብዙውን ጊዜ የብሩክ እህቶች ሲባሉ ብሩክን ነው የሚፈልጉት ነው የሚባለውና ግን ሲሏት አልወድም እና ያው የሷ እህት ነን ባዮች ናቸው ሌላ ነገር ላይ ወይ ቡራ ጭራሽ ደግሞ የሃይሚ እህቶች የኔ እህቶች ብለህ መከፋፈል ጀመርክ። ወይኔ በላቸው ጊፍት አሰጡም እናንተ የሃይሚ እህቶች ምኑ ናችሁ ነው ጊፍት ማሰጡት? ነውር አይደለም እንዴ? የሱቶች እየሰጡ እናንተ ለምንድን ነው ማሰጡት? ቡራዬ የሷቶች ነን ባይ እንዲማ አይባልም። ጊፍት አልወረወራችሁም እናንተ ባለጌዎች የሃይሚ እህቶች። ለምንድን ነው ጊፍት ማሰጡት? ለማንኛውም እህቶቹን አመስግነዋል። እህቶቼ ቡቡቶች የሚባሉት ደግሞ እኔም ፈልገው ሳይሆን እንደ ልጃቸው ነው እንጂ የፍቅር ሀሳብ የላቸውም አለ። ትልልቅ ናቸው። በነገራችን ላይ አሮጊት ናቸው። ቢያስቡ ራሱ ሊሆን የማይችል ነገር ነው፣ ግን ይፈልጓል። እናንተናማ ስማቸውን ጠርተህ አመስግናቸው። ኦ ማይ ጋድ ተንበጭብጨዋል ነው የምልኮ። በቃ ሊሞቱ ምንም አልቀራቸውና ለቀጣይ ጌም ደግሞ ጊፍት እንድገዙ እኔ ውዶቼ ቡቡቶች ማለት ነው። የሃይሚ ተብዬዎች ደግሞ እረፉ። ጊፍት አንዳንዴ ወርወር አርጉ። እንዴ ተው እንጂ ነውር ነው፣ ነውር አይደለም እንዴ? እና እንግዲህ ትናንትና ሃይሚና ብሩክ ከመሸ መጥተዋል። ግን በእነሱ ቤት ቪዲዮ አልሰራውም። በእነሱ ቪዲዮ በነ ኤፋ ነበር የሰራውትና ብሩኬ እንግዲህ ሁሉን ታይውና እንመለስ የበደልኩሽ ይቅርታ እያላት ነው። ብሩኬ እንግዲህ እንዲያስተካክል የምትፈልገው ብዙ ነገር አለ። ሃይሚ እንዳልኳችሁ ነው፣ ካሜራ ፊት ያልወጣ ከካሜራ ጀርባ የሆነ በጣም ብዙ ጉድ እንዳለ ነው እኔ የተረዳሁት። ምክንያቱም የራስን ፐርሰናል ላይፍ አስተካክል እያለችው ነበረ ሃይሚ ብሩኬ ማለት ነው። ምንድነው ፐርሰናል ላይፍ? የብሩክ ምን የተደበቀ ነገር ኖሮት ነው ፐርሰናል ላይፍን አስተካክል የምትለው ልትሉ ትችላላችሁ። ይሄ የራሱ ጥያቄ ነው። ኤፋን ብሏል፣ ሃይሚም ደገመችው እና አሁን ሁሉም ነገር ካላስተካከልክ ካንተ ጋር አልቀጥልም ያለችው የሆነ አቋም ይዛለች። አሁን ሃይሚ ማለት ነው። ልክ ናት ብዬ ነው የማስበው። ምክንያቱም አብረን እንሁን ብሎ ነገ ደግሞ ሌላ ችግር መፍጠሩ ስለማይቀር ካሁን በፊትም እንደዚህ አብረን እንሁን ከዚህ በኋላ ምንም አላደርግም ብሎ ነበረ። በመጀመሪያ ደረጃ ቡራዬ ሃይሚን ጠርተ መጠየቅ ጥሩ ነገር ነው። ምክንያቱም ከኤፋ ጋር ከመጨቃጨቅ ከራሷ ከሃይሚ ውሳኔዋ ማሳወቅ። ለምን ኤፍሬም እየተወቀሰ ስለሆነ ማለት ነው። እሱ ማለት ሃይሚ ሳትፈልግ ኤፍሬም አስገድዷት የሆነ አልፈልግም እንዳለች አይነት ነበር እየተባለ እንደው ሰው ከሃይሚ አንደበት መስማት ጥሩ ነው። ግን ደግሞ ሃይሚ አልፈልግም ስላለች አልፈልግም ብላለች ብለህ ደግሞ ሌላ የሆነ እንትን ልትፈጥር ትችላለህ ብዬ አሰብኩኝ። እና እሷ አልፈልግም ብላለች እና የራሷ ጉዳይ። ከዚህ በኋላ ከሷ ጋር ምን እሰራለሁ ብሎ ደግሞ ሌላ ችግር ሊፈጥር ይችላል በንዴት። ግን አሁንም ቢሆን ብሩኬ ማድረግ ያለበት ነገር ብዬ ማስበው በመጀመሪያ ደረጃ ሃይሚን ፍላጎቷን ያክብርላት። አስተካክል የተባልከውን ነገር አስተካክል። በቃ እዚህ ጋር ካሜራ ፊት ግዴታ መናገር የለባትም። እነሱ መናገር የለባቸው፣ መናገር አልፈለጉም። በቃ ከካሜራ ጀርባ ተነጋገሩና አስተካከል የተባልከውን ነገር አስተካከል። ከእዩ ጋር ያለውንም ከሌሎች ሴቶች ጋር ያለውንም። አንድ ሰው ወደድኩ ስለተባለ ብቻ እየሄደ ወደድኩ ያለውን ሰው በሙሉ ማግኘት የለበትም። ሲቀጥል ደግሞ ወደድኩ የሚሉን ሴቶች በፍራንክም መልኩ በሌላም መልኩ እያመጣ የሆነ አንተን የሚወዱ አይነት በብዙ ሰዎች ይወደዳለው አይነት ነገር በውስጥ አለ። ሲቀጥል ሁሉም ሰው ይወደዳል። በነገራችን ላይ የራሳችን የሆነ ሰው ይፈልጋችኋል፣ የሆነ ሰው አይፈልጋችሁም። ሁሉም ሰው አይጠላችሁም፣ ሁሉም ሰው አይወዳችሁም። ግን የወደዳችሁን ሰው በሙሉ አገኝታችሁ አይሆንም ይሄ እና የሆነ ሰው ስለሚወደኝ በቃ ከጎኑ ልሁን፣ ሁሌ ከጎኔ ልሁን ስትልህ ከጎን ይሁን ስትልህ መሆን ላገኘ ስትልህ ማግኘት ሲጀምር ማለት ነው። እንኳን አንተ ሶሻል ሚዲያ ላይ በደንብ የምትታወቅ ሰው ዝም ብሎ የሆነ ሰው ራሱ እኮ ማለት ነው በጣም ሴቶች የሚያስቸግሩት ሰዎች አሉ። አያነሱም ስልክ፣ አያወራትም፣ ቦታ አይሰጧትም፣ ጊዜ አይሰጧትም። በራሷ ጊዜ ትሄዳለች። ስለዚህ እኛ ደግሞ ሴቶች ጊዜ ከሰጡን ቦታ ከሰጡን እንፈልጋለን አይነት ስሜት ይሰማናል። አንዳንድ ይሉንታ ቢስ ሴቶች አሉ እና እንደዛ ባታረግ ኖሮ ጊዜ ባሰጣት፣ አብሳላትን ስልኳን ባታነሳላት፣ ባትደውልላት፣ አመስግነ ቻናል ከፍተ ባሰጣት ልጅቷ እንደዛ አይነት ስሜት ውስጥ አትገባም ነበርና ልጆቹ ሴቶቹ የሚመጡ ሴቶች በሙሉ ሌላ ስሜት ውስጥ እየገቡ ያሉት አንተ በምታደርግላቸው እንክብካቤ ነው። ለምንድነው ከልክ ያለፈ እንክብካቤ የምታደርግላቸው? ለምሳሌ ለሃይሚ ማድረግ ያለብን ለሌላ ሴት ካደረከው አንተን የማትወድበት ምክንያት የለም። ካቀፍ ካትከሳም ካታንዲ ሴት ለምን አትወድም?
በቃ ሀይሚን አይፈልጋትም እኔን ነው የሚፈልጋት ልትል ትችላለች። ሲቀጥል ደግሞ ማለት ነው የመጣው ሴት ወደድኩ ያለ ሁሉ ተከብሮ አይዘለቅም። እንደዛ ሲሆን ህይወትን ለሀይሚ ማድረግ ያለብህ ሌላ ነው፣ ለሌላ ሰው ማድረግ ያለብህ ደግሞ ሌላ ነው። እና ብዙ ሴቶች ገና እንደ ወጣት ፋየሬጅ ነኝ እንደ ወጣት ብዙ ነገር ማድረግ አስቤ ነበር፣ ግን ትቸዋለሁ። እንዴ ከብዙ ሴቶች ጋር መሄድ አስበ ነበር እንደ ወጣት። አንዳንዴ ወጣት ስትሆኑ ገንዘብ ሲኖራችሁ ህይወታችሁ መስቀልቅል ነው የሚለው። 10ሩን ትቀምሳላችሁ። ምክንያቱም ገንዘብ ስላላችሁ ሁሉም ሴቶች እሺ ይሉሃል፣ ሁሉም አንተን ይፈልጋሉ፣ ሁሉም ካንተ ጋር መሆን ይፈልጋሉ። ይሄ ደግሞ ምንድነው? በቃ ብር ስላለ ነው። ይሄ ብር የሆነ ቀን ባዶ ልትሆን ትችላለህ። ውበትን ባንዴ ሊራግፍ ይችላል። ወጣት ነህ፣ ቆንጆ ነህ፣ ገንዘብ አለ። ሴቶች አንተን አለመፈለግ አይችሉም፣ በደንብ ነው የሚፈልጉ። ግን ደግሞ ራስን ሁሉም ሰዎች እንደዚህ አይነት ነገር ያጋጥማቸዋል። ራስን ፕሮቴክት አድርገህ ወደ ሀይሚ መቅረብ እንጂ የመጣው ሰው ሁሉ እሷ ላይ አፏን እየከፈተ እወድሃለሁ ያለችን ሁሉ ተረጅኝ እያልክ እየለመንክ እየለማመጥክ መሆን የለበትም ነው ብዬ ማስበው። ስለዚህ ብሩኬ አሁንም ቢሆን ከብዙ ሴቶች ጋር የምታደርገውን ግንኙነትን ብታቆም ጥሩ ነው። እዚህ ጋር አይናገሩ እንጂ እነሱ አባባላቸው ከኤፍሬምም ከሀይሚም የተረዳሁት በቃ ብሩክ ብዙ ሴቶች ጋር እንደሚሄድ ነው። በቃ ብዙ ሴቶች ጋር እንደሚቀራረብ ከካሜራ ጀርባ ከብዙ ሴቶች ጋር እንደሚሆን፣ ይህን ነገር ካልተው ደግሞ ሀይሚ አብራ መሆን እንደማትፈልግ እንግዲህ ጥሩ የሆነ አቋም ይዛለች። ልክ ነሽ። ሲቀጥል ደግሞ ሽማግሌ ልኮ ምናምን እንደ ሚስት እንዲያገባትም ይፈልጋሉ ይመስለኛል። ሀይሚን ትፈልጋለች ይመስለኛል። ምክንያቱም አንድ ሰው ባለትዳር ከሆነ ሌላ ሰው ጋር ሄዶ የሚለጠፍበት ምንም አይነት ምክንያት አይኖርም ብዬ አስባለሁ። እና ብሩኬ እንግዲህ ችግሮችን አስተካክል። ሀይሚን ከመለመን በፊት እንግዲህ ሀይሚን እንደምትወድ ታውቃለህ፣ እሷም ተወዳለች፣ አንተም ተወዳታለህ ይመስለኛል። እና እሷን ከመለመን በፊት የራስን ችግሮችን አስተካክል። አንተ ጋር ያሉ ችግሮችን አስተካክልና ወደ ሀይሚ ቅረብ። ወንድሟም ያለህ እንደዛ ነው። ተለያዩ አይደለም፣ ችግርን ፍታ። ሀይሚም እያለች ያለችው እንደዛ ነው። ችግርን ፍታ፣ ህይወታችንን እንቀጥላለን ነው። አንተ ደግሞ አልፈታም፣ በቃ ያለፈው አልፏል፣ አሁንም እንዲሁ እያልኩ ቀጥላለሁ ካልክ ከባድ ነው ለሀይሚ ማለት ነው። ምክንያቱም እየተጎዳሽ ነው። ወንዱ እሱ ብቻ ነው ተባልኩ ምናምን እያልሽ ነበር። ሀይሚ ደግሞ ብዙ ሰዎች ጫና ያደርጉባታል። ለምን ብሩኬን ከሴት ጋር ባዩት ቁጥር እንዲህ ሀይሚ እንዲህ ያረገብሽ እኮ ለምንድን ነው አንቺ ከሱ ማትረቂ? እሱ ከስንት ሴት ጋር እየሆነ ለምንድን ነው? በቃ ኤፈራሱ ይል የነበረው እንደዛ ነው። አንዱ ተፈቃሪ አንዱ አፍቃሪ መሆን የለበትም እያለ የነበረው። ስለዚህ ሀይሚዬ የኔ ቆንጆ ውሳኔሽ ልክ ነው፣ ግን ደግሞ የሰዎችን አሉባልታ አትስሚ። እንትና አለሽ ምን አገባሽ? የፈለገ ነገር ሊሉሽ ይችላሉ። እሱ ብቻ ነው ወንድ ሊሉሽ ይችላሉ። ብዙ ነገር ልትባይ ትችያለሽ። ግን እንደዛ ስላሉሽ ደግሞ አንቺ ከብሩክ መራቅ የለብሽም። ምክንያቱም በሰው አይደለም እዚህ የደረሳችሁት፣ በራስሽ ወደሽው አፍቅረሽው ነው እንትን ያልሽው። ሰዎች የፈለገ ነገር ሊሉሽ ይችላሉ፣ ግን ሊሰማሽ አይገባም። የራስሽን ነገር ነው ማዳመጥ ያለብሽ። ራስሽን ከሱ ጋር ብሆን ምን ይጠቅመኛል፣ ከሱ ጋር ብሆን ምን ይጎዳኛል ብለሽ ራስሽ ወስነሽ ቀጥይ። ቤተሰብ ምንም በቃ አንቺ ነሽ የምትወስኙ። ከምታየው ነገር አንጻር ያስቀጥለኛል አያስቀጥለኝ የሚለው ነገር ማለት ነው እንጂ በሰው እንትና አለሱ ወንድ የለም ስላለሽ አይ ለካኔ ሙጭጭ ብዬበታለሁ አይነት ስሜት ሊሰማሽ አይገባም። ምክንያቱም እሱ እየለምንሽ ነው፣ ከኔ ጋር ሆኜ እያለሽ ነው። ግን ችግሮችን ያስተካክል፣ ከዛ ህይወታችሁን ቀጥሉ። ብሩኬም 10 ሴት ጋር መሄድ መለጠፍ ሰዎች ስለሚወዱ አንተን እንደሚወዱ ብዙ ሴቶች ሀይሜን ብዙ ወንዶች ይወዷታል። ይህም ማወቅ አለብህ። በጣም ብዙ ወንዶች ይወዷታል ስለማታወራቸው ስለማትመልስላቸው እንጂ ልክ አንተን የሚወዱ ብዙ ሴቶች እንዳሉ ሁሉ እሷን የሚወዷት ብዙ ወንዶች አሉ። ይህን ማወቅ አለብህ። ሲቀጥል እህቶቿ ጋር ደግሞ እኔ ብሩክ ታው ብዙ ነገር ልናገር ነበር ትቼዋለሁ። ጉድ እኮ ነው እናንተ። ወይ ቡራ የሀይሚ እህቶች የኔ እህቶች ደግሞ ማለት ጀመርክ በቃ መከፋፈል